HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። እንግዲህ ሰኞ ከሰዓት የምንሰራው አንድ ሰዓት የሚዘልቀው ፕሮግራማችን ነው። አርሰናል እንግዲህ መልሶ መሪነቱን ከፍ አድርጓል። 6 ነጥብ ልዩነት ፈጥሯል ማሸነፉ። ከዛ ውጪ ደግሞ የተጠበቀው የቶተናምና የሲቲ ጨዋታ ባቻ ውጤት መጠናቀቁ የፈጠረለት እድል ነው። አስቶን ቪላም በነገራችን ላይ ዋንጫ ፉክክር ውስጥ ነበር። በትናንት ጨዋታ እንግዲህ ሽንፈት ገጥሞታል። ሊያውም 10 ተጫዋች የሆነው ብሬንትፎርድ ነው ማሸነፍ ያልቻለው። ከዛ ውጪ የዩናይትድ ድል ሊጠቀስ የሚችል ነው። ማይክል ካሪክ እንግዲህ ከመጣ 3ኛ ድሉን አሳክቷል። ይሄ ጨዋታ 2-0 ላይ ያልቅ ነው ተብሎ ሲጠበቅ ነው በስተመጨረሻ እንግዲህ የፉላሞች መምጣት እንዲሁ በስተመጨረሻ አቻ ካደረጉ በኋላ ደግሞ የሼሽኮ አስደናቂ ጎል ልዩነት የፈጠረበት እንግዲህ ዩናይትድ አሁን ቶፕ 4ን ማለም በደንብ የሚችልበት እድል አለ። ከዛም ውጪ ሌሎቹም ቡድኖች እየተንጠባጠቡ መሆናቸው ሲታይ ከዛም ያለ ከፍ ያለ ነገር ማሰብ ቢችሉ የተለየ ሊሆን አይችልም የሚል ሐሳብ እየተሰነዘረ ነው። ይሄንንም እናነሳለን። ሊቨርፑል፣ ቼልሲ ትናንት እንግዲህ ከትናንት በስቲያ በስኬት ጨዋታቸውን ያጠናቀቁ ቲሞች ናቸው። ከባልደረባይ ሁሴን ጋር በመሆን እንግዲህ ቆይታ እናደርጋለን። የአርሰናልንም ጨዋታ እናነሳለን። መሪው አርሰናል ቅዳሜ ማሸነፉ ብቻ ሳይሆን እንግዲህ መገናኛ ብዙሃን በስፋት የሚሰነዝሩበትን የትችት አስተያየት ሁሉ አፍ እንዲዙ ያስደረገበት ሁኔታ ነው ያለው። ከዚህ ጋርም የተያዘ እንግዲህ አጠር ያለ ቆይታ ይኖረናል። ሁሴን እንዴት ነህ ብያለሁ። ሰላም ዴቭ፣ ታዲያስ እንዴት ነህ? ይመስገናለሁኝ። እና አንሳ እንግዲህ እስቲ የትናንቱ የሲቲ ጨዋታ ነበር የሚጠበቀው አይደል? ከቅዳሜው የአርሰናል ድል በኋላ ይመለሳሉ የብዙዎች ግምት ነው። አንዱ መነሻ የቶተናም ወጥ ያለመሆን ጉዳይ የፈጠረው ነው። የሚታይበት ብቃት ቶተናም ጥሩ አይደለም። ያም ሆኖ እንግዲህ አንዳንዶች ሲቲን ያው ከያዘው ወቅታዊ ብቃት መነሻ መጠራጠራቸው ተገቢነት እንዳለ ሆኖ የቶተናም በትልልቅ ጨዋታዎች ላይ ሜዳው ላይ ከሲቲ ጋር ያለውን ሪከርድ በማያያዝ ደግሞ የሆነ ነገር ሊፈጥር ይችላል ብለው አስቀድመው ግምት ሰጥተው ነበር። ያ ግምት የተሳካ ይመስላል አይደል? እንዴት አገኘው? አዎ ምልህ ያው እንግዲህ ይሄ ሁለቱ ቡድኖች የቻምፒየንስ ሊግ ውድድር ነው። በፕሪሚየር ሊጉ ብቻ ሳይሆን የቻምፒየንስ ሊግ ጌምም ነው። ሁለቱም የቻምፒየንስ ሊግ እንትኖች ስለሆኑ ተሳታፊዎች ስለሆኑ ሁለተኛው ዙር ስላለፉ ማለት ነው። እና ያ የቻምፒየንስ ሊግ ውጤት ደግሞ በተለይ ለቶተናም የሰጠው ስነ ልቦና ጥንካሬ አለ። ግን እንደዛም ሆኖ በደጋፊ በኩል መጀመሪያ አካባቢ ብዙ እምነት እንዳሌለ ይታያል። የሆነ ድባቡ ቀዝቀዝ ያለ ነበረ። ግን ሰከንድ ሃፍ ላይ ነው እንግዲህ ጎሉ ከገባ በኋላ ግን በትክክልም ደጋፊዎቹ ድሉን ይፈልጉት እንደነበረ በደንብ ታይቷል እና ግን እንደው ወደ ስትመለከተው በቶተንሃም ኦልሞስት እኮ በፕላን ቢዩ በሁለተኛው ቡድን ጉዳቶች በጣም ብዛት አሉት አይደል? በጣም ከመስመርም ያለፈ ነው። ከጉዳትም እኮ አይነት አለ። 2-3 ተጫዋች ብለህ ልታስብ ስላለ ግን አሰው ቫንደቨን የለም፣ ፖሮ የለም፣ ዴቪስ የለም፣ ማዲሰን የለም፣ ቤንታኩር የለም፣ ኩዱስ የለም፣ ሪቻርድሰን የለም እና ቀላል ተጫዋቾች አይደሉም እነዚህ። ገብቷል። በጣም ተጽዕኗቸው በጣም ላቅ ያለ ነው ለቶተናም ነጭ ማሊያ ለብሰው ሲጫወቱና እነዚህ ልጆች ሳይኖሩ አንዳንዴም እኮ ችግሩ እግር ኳስ ላይ ለአሰልጣኝ ውጤት ሲጠፋ ቀጥታ አሰልጣኙን ላይ ነው የምትደፈድፈው እንጂ በስተጀርባ ለውጤቱ ማጣት ምክንያቶች አትመለከትም። ይሄ በጣም እግር ኳስ ይሄ ነው ትልቅ ችግሩ እና ምክንያቱም የነዚህ ተጫዋቾች አለመኖር ምንም ጥርጥር የለውም በቡድኑ ላይ ተጽዕኖ እንደሚፈጥር ምንም ጥርጥር የለውም እና ግን ያው እንደዚህም ሆኖ አንተ እንዳልከው ደግሞ ማንቸስተር ሲቲም ያሸንፋል የሚል እምነት ነበር። አንደኛ የቲሙ አሁን ያለው በተለይ የጌሄ መምጣት በዚህ ላይ ደግሞ የጌሄ መምጣት ተከላካዩን ያረጋጋዋል ያ የሚል ነገር በእርግጥ ቤስት ነበረ። እሱ በግሉ ጥሩ ጥርጥር የለውም እና ስትመለከት አሁን ፈርስት ሃፉን ስትመለከተው በትክክል በቃ የቶተንሃም ዘንድሮ በተለይ አሰልጣኝ ቶማስ ፍራንክ እንደከበዳቸው ነው ልትገልጽ የምትለው። እንደውም እኔ ፒኮክ ላይ ስመለከት
የሚሰጡት አስተያየት በቃ ውርጅብኝ የወረዱበት በቶተናም በቃ ሞራል የለው፣ ፍላጎት የለው፣ አቅም የለው። በቃ ይሄ በቃ ከጥቅም ከጨዋታ ውጪ ማለት ከእንትን ውጪ በቃ ፎጣውን ወርውሮ መውጣት አለበት አይነት ገብቷል እዛ ድረስ የሚል አባባል ነው። የሚቀጥለው ማንቸስተር ሲቲ ስንት ጎል አግብቶ ጨዋታ ያልቃል ብለህ ነው እንጂ የምትጠብቀው እንደዚህ አይነት ትንሽ ነገር በቃ እግር ኳስን ምን ያህል እንደሚለውጥ ትንሽ ሞመንት በቃ ይለውጠዋል። ነገሮቹ አትሞስፌሩን ሙዱ ሁሉ ይቀይራልና በጣም ምልህ በጣም ይታያል። ቆመ ስታያቸው ረፍት ላይ ከረፍት በፊት ፈርስት ሃፍ ላይ ቶማስ ፍራንክ አይዲያ ጠፍቷቸው በቃ የአዲያው መጥፋት እልህ በማስቲካው ላይ የሚወርዱበት ነው በሚመስል። በተለይ መጀመሪያው ጎል ሲገባ አይታል ብስጭታቸውን ያልተለመደ ሃይላንድ ይሁን የሆነ ነገር የወረወሩት መንገድ ስታይ እሱን እኮ ነው የምልህ። እንደው ማስቲካቸውን ሲያኝኩ አይታል። ኃይለኛ ነው ንቅንቅ አድርገው የቁጭት ነው በቃ እልሃቸውን በማስቲካው ላይ እየተወጡት እኝክ ነው ያደረጉት የነበረውና በጣም ምልህ እንትን ግን ምልህ ሰከንድ ሃፉ ግን ማትጠብቀው ለውጥ ነው ሁሉ። ስፐርስ በቃ ፓሽኑ ተለወጠ፣ ፍላጎቱ ተለወጠ፣ የተጫዋቾች መነቃቃት፣ ደዋል ላይ ያላቸው መጋደል ምናምን በቃ በደንብ ትመለከታለና በዚህ ላይ ምልህ ጎል አገቡ። የሚገርመው እኮ 2-1 እያሉ እኮ 2-2 ይወጣሉ ብለን የምትጠብቀው እንጂ ማነው ይበልጥ 3-1 4-1 ይሆናል ብለን እንጂ የምትጠብቀው እኩል ይሆናል ብላ አጠብቅ። ያልተለመደ አይነት አመላለስ ሆነ አይደል? በጣም ሰከንድ ሃፍ ሁለት የተለያዩ 45ዎች መሰሉ ናቸው። በተለይ የሆነ ቶተናም የብሬንትፎርድ አይነት ባህሪ ነበሩ አይደለም? ሰከንድ ሃፍ ላይ እንደ ብሬንትፎርድ እሳቸው ብሬንትፎርድን በያዙ ጊዜ ያላቸውን አይነት ስሜት ነበረው እና የገረመኝ ግን አሁን ማንቸስተር ሲቲ ወትሮ የምናውቀው ማንቸስተር ሲቲ ጫና ሲበዛበት የመቋቋም ብቃቱ ጥሩ ነበረ ድሮ በፊት ቃልም ነው አይረበሽም። አሁን ግን ተለውጧል። ይህን ዓመት በተለይ በጣም ተለውጧል። ትንሽ ነገር ያስደነግጠዋል። ገብቷል። ልክ ጫና ሲበዛበት ከአቅሙ በላይ ሆነ፣ መቆጣጠር አቃተው፣ ጎሉ ገባ። የባሰ መቆጣጠር ከ45 ደቂቃ እስከ 70 ምናምን ደቂቃ እኮ ኦልሞስት በቶተንሃም የበላይነት ነበር ማለት ትችላለህ። ትክክል። በቃ ሞመንተሙን አንዴ ከወሰዱት በኋላ ሲቲ ሊመልሰው አልቻለም። ያልተለመደ ሆነ። እና ሪከቨሪ ፈጥኖ ሪከቨሪ የማድረግ ነገር የለም። ይሄ ነገር በአርሰናል ላይም ትመለከታለህ። አርሰናልም ጫና ሲበዛበት አሁን የቅዳሜው ጨዋታ ለ20 ደቂቃ ጫና ሲበዛበት ሪከቨር ለማድረግ 20 ደቂቃ ፈጅቶበታል። ሁለተኛው ጎል ሶስተኛው ጎል እስከሚገባ ድረስ ሪከቨር ለማድረግ ጊዜ ፈጅቶበታል። ገብቷል። አሁን ሲቲም ተመሳሳይ ነገር አለና አሁን በቃ ዝም ብለህ በራስ ግንዛቤ ስታየው እግር ኳስ የፈለከው ኮከብ ተጫዋቾች ቢሆኑም በቃ በተለይ በፕሪሚየር ሊጉ ምን ያህል ሊጉ ጠንካራ ሊግ መሆኑን ነው የሚያሳየው። ሁሉንም ፍርሃት ጫና ውስጥ እንደሚከትል ገብቷል ነው የሚያሳየው። ተጋጣሚ ማንም ይሁን በቃ ጫና ይፈጥርብሃል። ምርጥ ተጫዋቾችን ብትይዝ ሪከቨር ለማድረግ ጊዜ ይፈጅብሃል። በቃ ይሄን ነው የተረዳሁት እኔ እና ሲያስበው ፈርስት ሃፍ ላይ ኦን ታርጌት 3 አድርጎ ነበረ ሲቲ። ሰከንድ ሃፍ ምንም ኦን ታርጌት ሳያደርግ ነው የወጣው። በአንጻሩም ያኛው ቶተንሃም 1 ኦን ታርጌት ነው መጀመሪያ፣ ሰከንድ ሃፍ ግን 5 ኦን ታርጌት ነው ያደረገው እና ልዩነቱ ወደ ጎል አካባቢ የማስጨነቁ የማስቸገሩ ጉዳይ ምን ያህል ቶተንሃም በሰከንድ ሃፍ እንደተለወጠ ያሳያልና በዕለቱ ምልህ የዳኝነት ችግሮችም ነበሩ። በተለይ የሶላንኬ የመጀመሪያው ጎል አጠያቂ ነው አይደል? በጣም ገፍቶት ነው። ፋውል ነው፣ ግልጽ ፋውል ነው። ቫሩም ኦፍሳይዱን ነው እንጂ ኮንትሮል ያደረገው ያንን አላዩም። ያየ አይመስለኝም ፋውሉን እና ፋውል ነበረ፣ በጣም ንጹህ ፋውል ነበር። ጎሉ ያላግባብ ነው የተቆጠረው። ለጌይ ፋውል መነፋት ነበረበት። እሱ እኚህ ዳኛ ያበዙታል አይደል? አንዳንዴ ማለት ጨዋታ የለቀቁ ይመስሉና ግን የሚያደርጉበት መንገድ በጣም ይጋነናልና that's a problem ለኔም ይመስለኛል። ሌላው ደግሞ ሮድሪ መቆየት አልነበረበትም። ሮድሪ በሁለተኛ ቢጫ ካርድ ከሜዳ መውጣት ነበረበት። ልክ ዳኛው ያንን አክሽን ያውም የሚያወጡ ነበር ይመስሉ እጃቸውን ወደ ኪስ እኮ እየወሰዱ ይመስል ነበር። ግን ሁለተኛ ስለሆነ ነው ለማቀዝቀዝ የሞከሩት እና ዳኛው ልክ ውሳኔውን ከወሰኑ በኋላ እኮ ኔክስት አክሽን ላይ ፔፕ ጋርዲዮላ ስለገባው ቀየረው። ወዲያው እንዲቀየር አደረገ። ምክንያቱም ከቀጠለ አይቀርም አደጋ ላይ መውሰዱ አይቀርም ካርዱ እና
ከዛ ውጭ ግን እንዳልነው ቅድም ጌሂ በጣም የሚደነቅ ተከላካይ ነው። የሲቲ ይህን ልጅ ማምጣት ውሳኔ ትክክል ነው እንድትል እንትን ይልሃል። በተለይ አንቲሲፔሽኑ በጣም ይገርማል። በአደገኛ ቦታዎች ላይ ይገኛል። እኔ የገረመኝ እሱ ነው። በአደገኛ ቦታዎች አካባቢ እሱን ትመለከተዋለህ እና ይሄ ግምት አወሳሰዱ በጣም ምርጥ ነው ትላለና በጣም ጥሩ ነው። ከተወሰነ በኩል ግን ዣቪ ሲሞንስ በጣም ጥሩ ነበር። በጣም ያስቸግራቸውን በግራ መስመር ላይ በተለይ ሰከንድ ሃፍ አሁን የሰከንድ ሃፍ ጥያቄ ነው ማነሳልና ተክለ ሰውነቱ ስታየው ዝም ብሎ ደቃቃ ነገር ነው፣ ግን ዲዋል ላይ ጠንካራ ነው። የሆነ ሽቦ ነገር ነበረ። ሰከንድ ሃፍ ላይ ሞራሉ በደንብ የመጣ ነበረ እና ከዛ ውጪ እንግዲህ ዶሚኒክ ሶላንኬ እንግዲህ 2 ጎል በማግባት የዕለቱ ኮከብ ነበር። ግን ከዛ ሌላ እንግዲህ ያገባት ጎል በተለይ የሁለተኛ ጎል የስኮርፒዮን ኪክ ጎል ናት። እንግዲህ የስኮርፒዮን ጎል ያኔ ማን ነው የዡሩን እንደ ዡሩ አታምርም፣ ግን በቃ ተመሳሳይ ባህሪ ያለው ጎል ነው አይደል? አዎ የዢሩ እኮ የሚገርም እስከ ዛሬ ነው የምመለከተው። ፕሮሰሱ ታስታውሰዋለህ? ራምሴ ሸርቴቴ አድርጎ ለዣካ ሰጠው፣ ዣካ ለኢዮቢ ሰጠው፣ ኢዮቢ ለአሌክሲስ ሳንቼዝ፣ እሱ ሴንተር ያደርገው ነው እኮ አዙሮ ደግሞ ከፔናልቲ ቦክስ ነው የተነሱት። እንደው እንቅስቃሴው በቃ እግር ኳስ ለሚወድ ሰው እርካታ ነው። አርሰናል እኮ በወቅቱ እርካታ ይሰጣል እኮ። ሙቭመንቱ በጣም ደስ ይል ነበርና ጎሉ ደስ ይላል። ግን ከዚህ ሌላ እንግዲህ ስኮርፒዮን የተባለው የሬኔ ጌታ ጉዳይ ነው። እንግዲህ ታስታውሳለህ፣ ጠባቂ 1990 ዓለም ዋንጫ ላይ ረሷን መቼም ከካሜሩን ጋር ምናምን ጋር የልምምድ እኮ ነው ይመስለው። እሱን ነገር ደጋግመው ሁሌ ስታየው የሆነ በቃ ልምምድ ላይ የተደረገ በጥረት የመጣ ነበር። የጨዋታ እኮ አይመስልም አይደል? በተለይ ከእንግሊዝ ጋር ሲጫወት እኮ የተመታውን ኳስ እኮ እንዴት እንደመለሰው ሜሲን እኮ አግኝቶት እዚህ በስኮርፒዮን አድርጎ አቅፎታል ሜሲን እና ኤኒዌይ እና ሲቲ የሆነ በቃ አሁን አርሰናልን ሳምንቱ ሙሉ ጫና የፈጠሩበት በሲቲ ነው። እንግዲህ ያው አስቶን ቪላ በርግጥ ማንም ንቆታል ስለተናቀም ነው መሰለኝ ውጤቱን ቢሆን ማለት ቴክኒካሊ ስታየውም እኮ መናቅ ብቻ ሳይሆን ሊወጣም ይችላል ከቶፕ ፎሩ። አሁን በእንዲህ አይነት ጌም ላይ 3 ነጥብ እኮ ካጣህ ማለት አሁን ከታች ያለው የመነቃቃት የሊቨርፑልን መነቃቃት የዩናይትድ ቼልሲ ስታይ ያለ ጥርጥር የዋንጫ ፉክክሩን ተውና ቶፕ ፎሩ እንግዲህ እንግሊዞች እንደመታደል ሆኖ ቶፕ 5 ውስጥ የመግባትም እድላቸው ሻምፒየንስ ሊግ ያሳልፋቸዋል እንጂ አስቶን ቪላን በዋንጫ ደረጃ መገመት በጣም ከባድ እኮ ነው ካላቸው መስዋዕት ደብዛ። ሁሉም ስለ ሲቲና ስለ አርሰናል ነው እንጂ የሚያወራው አሁን አርሰናልን ያስቸግራል ብሎ የሚያስበው ሲቲን ነው እንጂ አስቶን ቪላን ምንም ሬቤካ ነበረች ታለም የነበረው ለብቻዋ እንግዲህ አንተ የአሜሪካውን ስለምትከታተል በደንብ በቃ ከሷ ጋር የተያዘውን ታውቀዋለህ። የኛ ቲቪ ራይት እሱም አክቹአሊ በተለያየ ነው የምናየው፣ ግን በእሱ ስታይ ከዲሹ ይልቅ እሱ ንጹህ ነው ኮፊ እያልከኝ ያለው ከስርቆቱ ይልቅ ህጋዩ ጥሩ ነው እያልከኝ ያለው አለ። ትክክል። ትዝ ይላል ያኔ ቢስፖርት ዲኤስቲቪ የነበረው ጭቅጭቅ ኢትዮጵያ እያለን እውነት ነው። ያኔ ግን አበርቅ ነበር እንደ ዛሬ በሽ ባል ነበር በየቤቱ ሳይገባ። ትክክል እውነት ያኔን ትዝታ አነሳኸው። እሷ ጋር ነው አስቶን ቪላ ተስፋ የነበረው። ከዛ ውጭ ግን የሚዲያው በየቦታ የምታየው ሲቲን ነው ለአርሰናል ያስቸግራኝ ባለው። ግን እሱም ቢሆን ለምን እንደሆነ አይገባኝ። ምን አሁን ትላንት የሲቲ ነጥብ ስለጣላ አይደለም። ሲቲ እውነት ኃይለኛው ሲቲ ነው ወይ ነው ደጋግመን እኮ ብለናል። አሜን። እኔ ለምሳሌ አሁን ቅዳሜ ግምት ከባካል ጋር ስናስቀምጥ ያቻ ግምት ነው የሰጠሁት። የጌሄ መምጣት እንዳልነው የሴሜኒዮ መምጣት ቡድኑ ላይ የጨመሩት ነገር አይተናል። ሴሜኒዮ እዚህ ከመጣ በኋላ አሁን ጎሎች እያገባ ነው። እንደውም ሃላንድ እያደረገ ያልሆነውን ሌሎች የሲቲ ተጫዋቾች የማይተገብሩትን አይነት ብቃት ነው ሜዳ ላይ እያሳየን ያለው። ግን ጌሄ ደግሞ ተከላካይ መስመሩ ላይ የሚጨምረው ብዙ ነገር አለ። ግን የሲቲ ችግር ሪሊ
ተከላካይና የአጥቂዎቹ ጎል አለማግባት ብቻ ነው ወይ ነው? አይደለም። የአስፈሪው እኮ ሲቲ ሲባል ከክሬቲቪቲ አንጻር ተደጋጋሚ ጎል እድሎች ከመፍጠር አንጻር ሶሊድ ከመሆን አንጻር አንዴ ሞመንተሙን ከጀመረው ደግሞ ምንም በቃ በጉልበተኝነት ቀጥሎ ነው እኮ አታቆሙም። በተለይ ደግሞ እንዲህ አይነት ታይም ላይ ከተነሳ የሚቆምበት እድል በጣም እንደሌለ ነበር ደጋግመን ስናይ የነበረውና አሁን ግን ያ የለም። እንደተባለው እኮ ነው ሲቲ ትራንዚሽን ላይ ነው የሚገኘው። የሽግግር ጊዜ ላይ እንደሚገኝ በደንብ ይታያል። ከዛ ውጪ ግን የተጫዋቾቹ ጥራት ራሱ ጥያቄ ውስጥ አይገባም። አሁን አማካይ ላይ ያሉት ተጫዋቾች ጥራት ሪሊ ቀድሞ በነበረው ደረጃ ነው አይደለም። አሁን ራሱ የሚያመጣው ሮድሪ ወርዷል በጣም ሮድሪ ምልክ የሚያመጣቸውም ተጫዋቾች ያመጣቸውም ናያት ኑሪ አሁን አይተሃል። በመስመር ያመጣቸው ተጫዋቾች ሲልቫም ራሱ ጎንዛሌዝም ብትለው ሌሎች ሲልቫም በብቃት እየወረደ ነውና ሼርኪ ብቻ ነው ሪሊ ያምናው ሲቲ አይደለም። እና የማትጠራጠረው የሚመስለው እንግዲህ ኮቹ ሜንታሊቲ ነው። ኮቹ እንዲህ አይነት እድሎች ካገኘ ደጋግሞ የመሄድ ብቃት አለው ነው። ግን አንዳንድ ጊዜ ሪሶርስም ወሳኝ መሆኑን ደግሞ ካለ ስብስብ አንጻር በደንብ ሲቲ እያሳየን ያለ ነው የሚመስለኝ እኔ በተጨባጭና ተገቢ ነው መጠራጠራችን ማለት ነው። ጥቂት የኔኮ ጥያቄ ጥርጣሬው መኖር ነበረበት ነው። ግን ጥቂቶች ናቸው የሚጠራጠሩት። በአብዛኛው ሚዲያው አሁን የማንቸስተር ዩናይትድ ሽንፈትን በቃ ከሲቲ ጋር ወዲያው የተያያዘው በቃ ሲቲ አፍንጫው ስር እያሸተተ ነው እየተነፈሰ ነው ብላብላ ይባላል እና ምንም እርግጠኛ ምን ያህል እርግጠኛ ናቸው ነው። አሁን አርሰናል ነጥብ ቢጥል ምን ያህል ነው በሲቲ ምን ያህል እርግጠኛ ነው አልፎ ደርሶ እላፊ 3 ነጥብ 9 ነጥብ የሚያዝ አሁን ለምሳሌ አሁን 6 ነጥብ ልዩነት ነው አሁን እንኳን ምን ያህል እርግጠኞች ናቸው ማንቸስተር ሲቲ 6 ነጥብን ይዞ መልሶ 9 ነጥብ ይዞ ብለህ አርሰናልን የበላይነት አሁን ደግሞ ከሊቨርፑል ነው አይደል ወሳኝ ጌም አለ። ደግሞ አንፊልድ ላይ ነው አርሰናል ሰንደርላንድን እኮ ቅዳሜ ያሸነፈው እሁድ ደግሞ 9 ነጥብ ልዩነት ሊሆን ይችላል። እሁድ ደግሞ እንደዛ ያሉ ነበር ነገር ማሰብ መቻል አለብህና ኤኒዌይ ይሄ እንግዲህ ማለት በተለያየ ግምት ልታስቀምጠው የምትችለው ነጥብ ነው የሚሆነው። ግን ለሁሉም ለሲቲ ዘንድሮ ከዚህ በኋላ የሚፈጠሩ ነገሮች እንግዲህ ሁልጊዜም በእግር ኳስ አይታወቁም የሚለው መላመት ይዘህ መሄዱ እንደተጠበቀ ሆኖ አስቸጋሪ የሚሆን ነው የሚመስለኝ። ፕላስ ደግሞ ፊክቸሩ ከባድ ነው። ከአርሰናል ይልቅ የማንቸስተር ሲቲ ፊክቸር በጣም ከባድ ነው እና ማለት እንደዚህ አሁን እየተፍረከረ በማጠብቀው ሁኔታ እየወረደ ሌሎችን ፊት ለፊት ያሉትን አስቸጋሪ ጨዋታዎችንስ እንዴት ይወጣል? በጣም የዩናይትድን እናንሳ። የዩናይትድ ጉዳይ አስደናቂ ነው። እንግዲህ ትናንት ያየነው ዩናይትድ ሞመንተሙን ይዞ ይቀጥላል አይቀጥልም አንዱ ትልቁ ጥያቄ ነበር። በተለይ ሁለቱ ትልልቅ ጨዋታዎች ላይ ያሳየው ብቃት ካሪክ የመድገም አቅም አለው ወይ ነበር አይደል ሲባል የነበረው። ምክንያቱም የደጋፊው መነቃቃት ይታያል። ደጋግሜ ስገልጽ እንደነበረው ሚዲያው ለዩናይትድ ስስልብም ስላለው ከሚዲያው ጋር የነበረው ጩኸትን በደንብ ታያለ። ብዙ ነገሮች ተጫዋቾቹ አካባቢ የነበረውን ስሜት ታያለህና ቡድኑም ደግሞ የእውነትም በተለይ በዚህ በካውንተር ሲወጣ እንዴት አስጨናቂ እንደሆነ እያየን ነበር አይደል? እኔም አንተም በርካቶችም እያዩ ነበርና ይደገማል አይደገምም የሚለው ነበር ሲጠበቅ የነበረው። እንግዲህ በውጤት ረገድ የኋላ ሙሉ 3 ነጥብ መውሰዳቸው ይሄ ሞመንተም እንዲቀጥል አድርገዋል። ግን ጌሙን ብሬክ ዳውን አድርገ ስታየው 2-0 ሊያልቅ በዩናይትድ የበላይነት የመሰለ ጌም የኋላ ሁሉም እንደተከታተለው 2-2 ሆነ። ከዛ በኋላ ይሄ ጨዋታ አቻ ሊሆን ነው እንዴ ሲባል እንግዲህ የፈዘዘ የሚመስለው ዩናይትድ በሄደበት መንገድ እንግዲህ ከብሩኖ የወጣው ኳስ እንዴት በሼሽኮ አማካይነት አስደናቂ ጎል ሆኖ 3-2 እንዳሸነፈው አይተናልና የእውነት በስተመጨረሻ ይህን ጨዋታ በውጤት ረገድ ይዘው መውጣታቸው ትልቁ 3 ነጥብ ነው የሚባለው። ግን መናገር ያለብን አስቀድመንም በኔጌቲቭ ባይሆንም ዩናይትድ ትልልቅ ማቾች ላይ ያለው ሜንታሊቲ እና እንደዚህ ሚዲየም ሬት የሆኑ ዝቅ ያሉ የሆኑ ቲሞች ላይ ያለው ሜንታሊቲ አንድ አይደለም። ለጊዜው ማየት አለብን። ካሪክም እንግዲህ ከዚህ በኋላ በምን መልኩ ይሄንን ሊያሳክል ይችላል የሚለውን ጥያቄ የትናንቱ ጨዋታ ፍንጭ የሰጠን ይመስለኛል። ፍዝዝ ያለ ጨዋታ ነው፣ ቅዝቅዝ ያለ ጨዋታ ነው። በተወሰነ መልኩ ሰከንድ ሃፍ ላይ ነው የቀናይ ማለት ነገር የነበረው። ዝም ብሎ ቀጥሎ ግን ጎሎች ይቆጠሩበት ነበር። በሁለቱ የተቆጠሩት ጎሎች ላይ እኔ በግሌ ጥያቄዎች ነበሩኝ። አንዱ የመጀመሪያው ለዩናይትድ
በጭንቅላት በካዝሜሮ በኩል የተቆጠረው ጎል ጭራሽ በዳኛው በኩል መጀመሪያ ፔናልቲ ተሰጥቶ የነበረ ነበር። የሚገርም ነው። በኋላ ቪአር ገብቶበት ፔናልቲ ያለመሆኑ ሲነገራቸው እንግዲህ ጉዳዩን ወደ ቅጣት ምት ቀይረውታል። ቅጣት ምትም ሲሉ ያው መጎተት ነበር በሚል እንግዲህ ቀይረውታልና ትንሽ አወዛጋቢ መልክ ነበረው። ቫር እኮ ቅጣት አይሰጥም። አይ ነው ገብቶበታል፣ ግን ዳኛው ብሎ ነው። በኋላ ኤክስ ላይም ምንድነው የፕሪሚየር ሊጉ ኤክስ ገጽ ላይም እንግዲህ ይሄንኑ አስተጋብተዋል። ራሳቸው ዳኛው ናቸው የወሰኑት የሚል ስህተት ነው ብሎ ይመና አይ ነው ራሳቸው ዳኛው ናቸው የወሰኑት ነው። ቪአር ፔናልቲ አለመሆኑን አረጋገጠላቸው። ከዛ በፊት ስለዚህ ከዛ ፔናልቲ ካልተረጋገጠ በኋላ መጎተቱን አይተው ስለሆነ ምንድነው የነፉት መጎተቱ ብሎ ወደ ቅጣት ምት አዙረውታል። ይሄ ነው ኮንፊውዥኑ እንግዲህ ትልቁ ኮንፊውዥን ያ በቃ ኮንፊውዥኑ ይሄ ነው። ይሄ በጣም አስቸጋሪ ነው። ሲልቫ እንግዲህ እንደተለመደው ተጨቃጭቀው ነበር። ቢጫም ካርድ አይተዋል። እንግዲህ ፉላሙ አሰልጣኝ በዚህ ቅጽበት ላይ ያ ተርኒንግ ፖይንት ነበር። ቆንጆ ጭንቅላት ጎል ነው በነገርህ ላይ ካዚሜሮ ያስቆጠረው። ካዚሜሮ መነሳሳቱ የሚገርም ነው። ከሰሞኑ ያየን ነው። በእያንዳንዱ የዚህ የካሪክ እንግዲህ የሰሞኑ እንቅስቃሴ ላይ ተሳትፎ ትልቅ ከሆኑ ተጫዋቾች መካከል እሱ አንዱ ነውና ከዛ በኋላ ሁለተኛም ጎል በቀላሉ ነበር ያገኘው። ቴጌም 2-2 አለቀ ሲባል ግን ለፉላም የተሰጠውን ፔናልቲ ስታይ የፊፋ አይነት ፔናልቲ በቃ ይሄ ላይት የሆነ ፔናልቲ ነው። እንግዲህ ተጫዋቹ መቶታል፣ ኳሱን ኦልሬዲ ከእግሩ ወጥቷል። ከወጣ በኋላ ግን በማን ነው በማጓየር ጥፋት ተሰርቶበታል ብለው ነው ፔናልቲውን የሰጡት። እንግዲህ ኳስ ነው። እዛም ጋር እኔ በግሌ እንግዲህ ያው ጥርጣሬ አለኝ። በተለይ እንግሊዝ ላይ ከምናየው የፔናልቲ አሰጣጥ አንጻር ነው ይሄንን ማነሳው። እኔ ንክኪ ነው ፊፋ ላይ እንደምታውቀውና ምንም ምረት የለም። እዚህም ላይ ጥያቄ እንደታነሳ ያደርጋል። ያ እንደዛ አይነት ነገር አላቸውና ቻምፒየንስ ሊግ ላይም እንዲሁ በቀላሉ የምታየው ነገር ነውና ይሄ እንግዲህ 2-2 ከዛ በኋላ ሁለተኛው ጎል ደግሞ እንዴት አስተናቂ በሆነ መልኩ ተቀይሮ በገባ ወጣት ተጫዋች አማካይነት ነገሩ አለቀ ሲባል ዩናይትድ ግን ፈዞ የነበረው ሞመንተሙን እንደገና መልሶ አመጣው። በስተመጨረሻ እንግዲህ ተቀይሮ የገባውም እንግዲህ ሼሽኮ እንዴት ቆንጆ ጎል እንዳገባና የኦልድ ትራፎርድን ስሜት መልሶ እንግዲህ ህይወት እንደዘራበት አይተናልና ዩናይትድ ሞመንተሙ ጥሩ ነው ምልህ በኳስ ብልጫ ተወስዶበት እንደነበረ በአጠቃላይ በሜዳው ላይ አይተናል። ግን ጎሎችን ለማግኘት ያደረገበት ጥረት፣ የቆሙ ኳሶችን ለመጠቀም ያደረገበት ጥረት፣ ፕሮፌሽናል ሆኖ ከሜዳ ላይ ለመውጣት ያደረገበት ጥረት፣ የተከላከለበት መንገድ በኋላ በስተመጨረሻ አካባቢ የማጓየር ነገሮች ሲፈጥኑ የመጨናነቅ ስሜት ተፈጠረ እንጂ በተለይ ማርቲኔዝ ጥሩ ተከላካይ እንደሆነ አሁን በድጋሚ የሚያየንበት መንገድ አለና ልክ አርሰናል ቤት የቆመ ኳስ ዲፔንደንሲ ይባል ነበር። ዩናይትድ ይሄንን በደንብ ተጠቅሞበታል። የተከላካዩንም ጥንካሬ በደንብ የተጠቀመበት ትናንትና እንዳየነውና ይሄ ትልቅ መሻሻል ነው በእውነት ማለት ይቻላል። ግን በርካታ ተጫዋቾች ደግሞ ኢንዲቪጁዋሊ በጣም ብቃታቸው ከፍ ብሎ አይቻለው። አማድ በጣም ድንቅ ብቃት ላይ እንደሚገኝ፣ ሼሽኮ ልዩነት ፈጣሪ እንደሆነ፣ ብሩኖ ወደ ለመደው 10 ቁጥር ቦታ ሲመለስ እንዴት ልዩነት ፈጣሪ እንደሆነ፣ ካዚሜሮ እንዴት ልዩነት ፈጣሪ እንደሆነ፣ ሜኖ እንግዲህ ወደ ዋናው ቡድን ተመልሶ አሁን እሱም ራሱን የቻለ ተጽዕኖ ፈጣሪ እንደሆነ በደንብ አይተናልና ኢንዲቪጁዋሊ እንደውም ከቡድን እንቅስቃሴ ይልቅ ኢንዲቪጁዋሉ የተጫዋቾች ብቃት በደንብ የጎላበትንም ዩናይትድ ነው ያየነው። በስተመጨረሻ ግን ቀድሞ ጌሙን ዶሚኔት አድርገው በውጤት እንደመውጣታቸው ሙሉ 3 ነጥቡ ይገባቸዋል ብዬ የማስበው ጌም ነው። ሁሴን ሆኔ በግሌ ያ ኦኬ እኔ ስለ ምልጊዜ ስለሌለን ወደ ሊድለ ወደ ሌኪፕ በተለይ አሁን በወቅታዊ ማንቸስተር ሙድ ላይ ሙድ ላይ ስለሚገኝ ይመስላል ከዚህ በፊት ቡድኑ ውስጥ ተጫውተው ያሳለፉት ጥቂት ተጫዋቾችን ጥያቄ ጠይቋቸው ነበር። በተለይ የሚካኤል ካሪክ ጅማሬ ትኩረትን የሳበ ስለሆነ እስቲ ምን ትላላችሁ አይነት ነው ምን ታስባላችሁ የሚል ጥያቄ ነው የጠየቃቸውና 1-2-3 ተጫዋቾች ነው ያቀረበው እና እንግዲህ አንዱ የመጀመሪያው ማርክ ቦስኒች እንግዲህ አሁን ጠባቂ ነው አይደል? ቦስኒች ግብ ጠባቂው ቦስኒች ግብ ጠባቂ ነው። ግብ ጠባቂው ከሰማንያ እስከ አሁን የመጡ ታዳሚዎች አያውቁትም። ያው የድሮ 90 ላይ የተጫወተ ስለሆነ ፈረንጅ እና እሱን ጠይቀውት ነበረ ከዛ ወጥቶ እንደገና ተመልሶ 99-2001 ድረስ ተጫውቷል። የግብ ጠባቂ አውስትራሊያዊ በረኛ ነውና ኦፍ ኮርስ አስቶን ቪላም ተጫውተዋል፣ ቼልሲም ነበረ። ግን ያው ማን ዩናይትድ ነው በብዛት ያሳለፈውና ምን አለ ብዙ ማለም እንኳን ያስቸግራል። ምን ብለውታል? ምን ብለው ጥያቄያቸው እንዴት ነው ብዙ ታልማላችሁ ወይ በማንቸስተር አሁን በካሪክ
ታልማላችሁ ብሎ ነው እንግዲህ የተጠየቀውና ምን ብሏል? ብዙ ማለም እንኳን ያስቸግራል ያለና ለአንድ ትልቅ ፕሮጀክት መሰረቱ መነሻው ነው አለ እና ዘንድሮ ዋንጫውን እንኳን አላስብም፣ ዋንጫ እንኳን የሚታሰብ አይደለም፣ ከአርሰናል ጋር የ12 ነጥብ ልዩነት ስላለ በጣም ሰፊ ነው ብሏልና ዋናው ኦብጀክቲቭ አድርገው መንቀሳቀስ ያለባቸው ለቶፕ 5 ነው ብሏል። ለቶፕ 5 ውስጥ ለመጨረስ ቶፕ 5 እንግዲህ ቻምፒየንስ ሊግ 5 ስለሚያሳትፍ በእንግሊዝ በኩል 5ቱ ይዞ መጨረስ ነው መሆን ያለበት ይላልና ለታሪክ ረጅም ኮንትራት ወይም በቋሚነት ኮንትራት ለመስጠት መሯሯጥ አያስፈልግምና ሲዝኑ እስከሚጨርስ ድረስ ክለቡ መጠበቅ ይኖርበታል። አሁን ጅማሬው ጥሩ ነው። ሆኖም ለመገምገም ከፊት ለፊት በርካታ ጨዋታዎች ስላሉት በትዕግስት የግድ መጠበቅ አለብን ነው የሚለው እሱ። ሌላው ዳቪድ ቤሊዮን ነው። ይሄ ደግሞ ከ2003 እስከ 2005 የተጫወተው የፈረንሳይ ፎርዋርድ አጥቂ ነው። እንግዲህ ፈረንሳዊ ነው እና እሱ ደግሞ ምን አለ? የካሪክ ጅማሮ የሾርክሻየርን ጅማሮ ያስታውሰኛል አለ። በእኛ ጊዜ አለ ማንቸስተር ዩናይትድ የማንም ተጫዋች ህልም ነበር አለ። ማንም ተጫዋች ማንቸስተር ዩናይትድ ገብቶ ማሊያውን ለመስበር ድሪም ያደርግ ነበር አለ እና ልክ እንደ ሪያል ማድሪድ፣ ኤሲ ሚላን፣ ባየር ሙኒክ፣ ባርሴሎና ውስጥ እንደሚደረገው አለ እና ዛሬ ግን ለማንቸስተር ዩናይትድ የሚፈርሙ ተጫዋቾች ይህንን የሚያውቁ አይመስለኝም፣ እጠራጠራለሁ አለና የቡድኑ ውጤት መበላሸት የክለቡን ምስል ኢሜጁን አበላሽቶታል እና ክለቡ አሁን በአካዳሚ ልጆች ምን ያህል እየተጠቀመ ነው? ይህንን መጠየቅ አለብን እና ቡድኑን ስመለከተው በርካታ ጥሩ ተጫዋቾች የያዘ ነው ይላል። የአሁኑ ስብስብ ግን መጠበቅ የግድ አለብን ነው የሚለው። ድንገት ካሪክ ለክለቡ ስነልቦና ጥሩ ቁልፍ ሊሆን ይችላል። ስለዚህ ጊዜ መስጠት አለብን ነው የሚለው። ሌላው ሉዊስ ሳሃ ነው። ብዙዎች ያውቁታል። እሱ ደግሞ አጥቂ ነው። ከ2004 እስከ 2008 ነው ለማንቸስተር ዩናይትድ የተጫወተው። እሱ ደግሞ ይላል ቡድኑ ውጤታማ መንገድ ላይ ነው ለማለት ጊዜው አይመስለኝም። ማንቸስተር ዩናይትድ እንደ አርሰናል ወይም እንደ ማንቸስተር ሲቲ አይነት ትላልቅ ቡድኖችን ሲገጥም ሁል ጊዜ ተመልክተናል። ውጤታማ ነው ይላል እና ከትላልቆቹ ጋር ሁል ጊዜ ፎርሙ ጥሩ ነው፣ ግን ከትናንሾች ቅድም አንተ ያልከው ማለት ነው ከትናንሾቹ ጋር ግን ይወርዳል። ስለዚህ መጠበቅ የግድ ነው። አሁን ግን ነገሮች እየተመለከትን ነው አለ። አንዳንድ ኳሊቲዎች ማለት ነው። አግሬሲቭነት ይታያል፣ መረጋጋትነት ይታያል። አግሬሲቮች ናቸው፣ መረጋጋት ደግሞ ይታያል። ይሄ ቡድኑ ውስጥ አለ ወርልድ ክላስ ያለው ተጫዋች አይደለም ብሏል። ከብሩኖ ፌርናንዴዝ በስተቀር ለእኔ ወርልድ ክላስ ተጫዋቾች አይደሉም ያሉት ነው የሚለው እሱ። እና ዛሬ የ20 ዓመት 9 ቁጥር አምጥተህ 25 ጎል አግባ ብለህ መጠበቅ የዋህነት ነው የሚለው እና በክለቡ ውስጥ ያለውን ጫና አለመረዳት ነው። ክለቡ በጣም የማንቸስተር ዩናይትድ ማሊያ መልበስ ጫናው ላቅ ያለ ነው። የ20 ዓመት ልጅ አምጥተህ 25 ጎል አግባ ማለት አይሆንም ነው የሚለው እሱ እና ብቻ ለማንኛውም ይላል ካሪክ የሆነ ሃርሞኒ በቡድኑ ውስጥ ያመጣል የሚል እምነት አለኝ የሚል ሀሳብ ሰጥቷል። ሌላው ሞርጋን ሽኔይደርላንድ ነው። እሱ ደግሞ ከ2015 እስከ 2017 የተጫወተ ነው። ተጫዋቾቹ አሁን እየተዝናኑ በደስታ እየተጫወቱ ኢንጆይ እያደረጉ ነው ይታያል አለ እና ደብል ፓሶች እየተመለከትን ነው። ይሄ ከረጅም ጊዜ በኋላ ነው ይሄን የተመለከት ነው። ስለዚህ ኢንጆይ እያደረጉ ነው እና በራስ መተማመንን እያመጣ ነው እና ድሪም እናድርግ ብሎ ጥያቄ ይጠይቃልና ግን አይመስለኝም ማለት የነበረውን በሽታ በአንድ ጊዜ ይጠፋል ብሎ ማመን አይቻልም ነው። እኔ ወደ ማንቸስተር ፈርሜ ስመጣ አለ ጥሩ ሙድ አልነበረም አለ። ድንገት ከፈርጉሰን ከለቀቁ ከ2 ዓመት በኋላ በመምጣቴ ይሆናል የነበረው አትሞስፌር ጥሩ አልነበረም እና እርግጠኛ ሆኜ የምነግርህ አለ ማንቸስተር ዩናይትድ ከሌሎች ቡድኖች ክለቦች የመዘግየት ነገር አይችበታለሁ ይላል ያኔ እሱ ሲመጣ። ይህ ማለት በስትራክቸርም በሜዲካልም በሁሉም ነገር ጥሩ አይደለም አለ። ይገርምሃል አለ እኔ ማንቸስተር ዩናይትድ ከመፈረሜ በፊት ሌሎች ክለቦችን አይቼ ነበር አለ እና ማንቸስተር ዩናይትድ ወርዶብኛል አለ። ከዛ አንጻር ሌሎች ክለቦች በጣም ኳሊቲ ክለቦች እየጨመሩ ነው ሄዱት ነው። ማንቸስተር ዩናይትድ ግን በጣም ወርዶብኛል እና
ከዚህ ሌላ ቡድኑ የነበረውን አይደንቲቲ ለማግኘት ጊዜ ይወስድበታል። አሁን ከዚህ በኋላ ጊዜ ይወስድበታል። ድንገት ካሪክ ይህንን ሊያመጣ ይችል ይሆናል አላውቅም። በተጫዋችነት ዘመኑ አውቀዋለሁ። በጣም የተረጋጋ ሰው ስለሆነ በቡድኑ ውስጥ ይህንን መረጋጋት ሊያንጸባርቅ እና ሊያመጣ ይችላል እና ይሄ ጥሩ ኳሊቲውን ለማንቸስተር ዩናይትድ ሊሰጥ ይችላል የሚል ሐሳብ ሰጥቷል እና ይሄን ይመስላል። ያው ሁሉም ዞሮ አንቸኩል ነው፣ መረጋጋት አለብን፣ አንቸኩል ነው። ኦፍ ኮርስ በሁለት ጨዋታ እንግዲህ ለአንድ አሰልጣኝ ኢቭን ሮይ ኪን ሳይቀር ሐሳቡን ቀይሮ ኃላፊነቱ ይሰጠው የሚል ሐሳብ ሲያንሰባርቅ ሰምቻለሁ። ነገ ደግሞ ሊያወርዱ ይችላል። እነሱ ነፍዘዋል እኮ እነዚህ የቀድሞ ተጫዋቾች እዚህ ስካይ ላይ ያሉት አነሳለሁ ብለኛል። ስለነሱም የተወሰነ ነገር ካርሰናል ጋር ያያዩት አነሳለሁ። ጮሃ ማታቆፍ አሉ፣ ጩይ ስትባላሉ እለቁ ትላለች። ተረቱን ጨምራል አትዞይ ካልተቻልከም። የምሬ ነው። እነሱን ስመልክ እንዲህ ሳምንቱ ሙሉ እኮ አዋራ እነሱ ዴቭ በቃ እኮ ሌላ ፕላኔት ውስጥ ያለን ነው ይመስለኝ እኮ። ይኸው ዛሬ ደግሞ እንግዲህ ምንድን ነው ያሉት ነገር ሁሉ ተለወጠ። እንግዲህ አርሰናልን እኮ ውርጅብኝ ነው የተወረደበት። ያነሳለሁ ስትለኝ ነበር የተወሰነ በኋላ አነሳለሁ። ሊቨርፑል ላይ አጭር ነገር እናንሳና ወደ አርሰናል ጉዳይ ደቂቃ ግን እየሄደ ነው፣ ያለቀ ነው። ያው እየሄድን ነው። ብዙ ነገር እናነሳለን ወደ ኋላ ስላልን። እሺ አጠራ አድርገህ ምን ሊቨርፑል ያው የፈረንሳዮችን ሪፖርት ሳይ ነበር። ጨዋታው ቆንጆ ጌም ነበር በነገራችን ትክክል በጣም እና ያው ፈረንሳዮቹ ስላገቡ በፈረንሳዮች ሊቨርፑል ላረገ ነው ያለው። እንግዲህ ያው ዩጎ ኤኬቲኬ 2 ጎል አገባ። እንደገና ደግሞ ያው ማነው ኮናቴም እንደዚሁ ጎል አግብቷል እና ኤኬቲኬ በተለይ ብዙዎቹ እምነት አልነበራቸውም ማለት በሊቨርፑል ደጋፊዎች። እሱ ሲመጣ በኢሳቅ ላይ ነው እንጂ ፎከስ ያደረጉት ይሄ እንኳን ብዙም ብለው ነበር አለ። አሁን ግን እያሳያቸውናል። አሁን ቅዳሜ ዕለት 2 ጎል ለማግባት የፈጀበት 2 ደቂቃ ከ18 ሰከንድ ብቻ ነው ብለዋል እና የጎሎቹን ቁጥሩን ወደ 10 በማስጠጋት በፕሪሚየር ሊጉ እንግዲህ 4ኛ ቤስት ስኮረር ሆኗል ይላል በፕሪሚየር ሊጉ። ስለዚህ በእርግጥ ኒውካስል አጀማመሩ አግሬሲቭ ነበር፣ በጣም ጥሩ ነበረ፣ ስፕሪቱም ጥሩ ነበር አለ። እውነት ነው የተመለከተናል። ኒውካስል ፈርስት ሃፍ ላይ ጥሩ ነበር፣ ግን ያ በኤኬቲኬ 2 ጎሎች ነገሩን ሁሉ ልዩነቱ የሰከንድ ሃፍ እየሰማሁ ነው። የሰከንድ ሃፍ እንቅስቃሴው ነው አይደለ? ሊቨርፑልም ልክ በዚህ መንገድ እንዲቀጥል ያደረገው ፈርስት ሃፍም መጨረሻ አካባቢ በዚህ 2 ጎል ማግባቱ ከዛ በኋላ ጥሩ ነው። ግን ያኛው ቲም እስከ ኤኬቲኬ እስከሚያገባ ድረስ ኒውካስል ጥሩ ነበር። ሌላው ኢብራሂም ኮናቴ ነው። እሱ ደግሞ ከአባቱ እልፈት በኋላ ነው የመጣውና እንግዲህ እሱ ደግሞ 4ኛውን ጎል እሱን ያስቆጠረው የሚሰማኝን ስሜት ለመግለጽ ይከብደኛል ብሏል እና ለቲኤንቲ ተናግሮ ነበርና ያሳለፍነው 2 ሳምንት ለእኔና ለቤተሰቦቼ ከባድ ጊዜ ነበር አለ። ግን የህይወት ግዴታ ነው፣ ለመቀልበስ በጣም አንችልም፣ ሌላ አማራጭ የለንም፣ መቀበል ግዴታችን ነው የሚል ሀሳብ ሰጥቷል እና የአባቱን ምክንያት ለዚህም አግብቶ ሲያለቅስ የነበረውና ሊቨርፑል ግን 4-1 አሸንፏል። በጥሩ ሙድ ላይ ነው። ኔክስት ዊክ ደግሞ ማንቸስተር ሲቲን እንግዲህ ያስተናግዳል። ምን ሊፈጠር ይችላል? ይሄ ከባድ የሚጠበቅ ጨዋታ ይመስለኛል። አንደኛ እሱ ቶፕ 4 ለመግባት፣ ሲቲ ደግሞ አርሰናል ጋር ለመጠጋት ትልቅ ፉክር የምና ይመስለኛል። ዴቭ እስቲ ወደ አርሰናል ጉዳይ እንሂድ። እንግዲህ ይሄ የቅዳሜ ጌም ነው፣ ወሳኝ ጌም እንደሆነ ታውቃለህ ሴኖ። በሁሉም ረገድ ይጠበቅ ነበር። እንግዲህ በርካታ አስተያየቶች ከጨዋታው በፊት ይሰጡ ስለነበር የአርሰናል የአእምሮ ደረጃ በጣም ይነሳ ነበር። አሁን በቃ ከዚህ በኋላ አይመለሱም፣ የመምጣት ድል የላቸውም፣ እንደተለመደው በእንግሊዝኛው አባባል ቦትል ሊያደርጉት ነው የሚል ሀሳብ በጣም የበረከተበት ጨዋታ ነበር እና በዕለቱ የተፈጠረውን በተለይ በቅጽበቶች ዩናይትድ ያስቆጥራቸው 2 ጎሎች ወይም ኢንዲቪዥዋል ብሪሊየንሶች ራሱ ከግምት ውስጥ የገቡ አይመስሉም እና በቀጥታ ነገሮች ሁሉ ወደ አርሰናል ችግር ነበር የሄዱት ታስታውሳለህ። ግን መልስ ሰጥቷል አርሰናል እንግዲህ ቅዳሜ ዕለት ለዚህ የሚሆን አሳማኝ መልስ ሰጥቷል። ከጨዋታው ፊት የተወሰኑ ቦልድ ውሳኔዎች ነበሩት። አርቴታ የሚጠበቁ ናቸው ለአንዳንዶች። እኔ ጠብቀው ነበር፣ አንተን አላቅም። አንዳንዶችም እንዲሁ ሲያነሱ ነበር። በተለይ ከቡድኑ ክሬቲቪቲ አንጻር የኦዴጋርድ ድካም፣ ብቃት ጥያቄዎች ይነሱበት ስለነበር አንዳንዶች ይጠብቁት ነበር፣ እኔን ጨምሮ። የሆነው ሆኗል ለሁሉም። ኦዴጋርድ ደግሞ የጨዋታው እንቅስቃሴ ካለቀ በኋላ ገብቶም ደግሞ ከጎሎቹ
በኋላ የነበረው ተጽዕኖ እንደገና ታይቷል። መጨረሻውም ጎል ላይ እንዲሁ በመጨረሻዎቹ 15 ደቂቃ ላይ የነበረው ተጽዕኖ ታይቷል። ለሁሉም አሳማኝ የነበረ የአርሰናልን ብቃት አይተናል። በብዙ መንገድ እንግዲህ ቡድኑ እንዲወድቅ ለሚፈልጉም ደግሞ የሆነ መልስ ሰጥቷል። ስቴትመንት የሰጣቸው የሚመስል ድል ነው አይደል? እና አንሳው ይህንን የቅዳሜውን ጨዋታ እንደው አጠር አድርጌ ልግለጽልህ። ምንድነው እኔ የቅዳሜው የአርሰናል ጨዋታ በዚህ ዓመት በሲዝኑ ያለውን ፎርም ቁልጭ አድርጎ ነው ያሳየው። ይህም ፈርስት ሃፍ እና ሰከንድ ሃፍ አርሰናል ለምን ይቸገር ነበር? አሁን እንዳልከው ቻንስ መፍጠር አልቻለም። ክሬቲቪቲ ላይ ደካማ ነው ነበረ ምናምን ፈርስት ሃፍ እና ከቁጥሮቹ ተነስቼ ወደ እንትኑ ወደ ሀሳቤ ልግባለሁ። የፈርስት ሃፍ የአርሰናልን አፕሮች ስትመለከት ቁጥሮቹ ስትመለከት ቦል ፖዚሽን 55% ነበረው። ሹት 2 ሹት ብቻ አድርጓል። ሁለቱም ኦን ታርጌት የገቡት ጎሎች ናቸው። 2-0 ረፍት ነበረ። ቢግ ቻንስ የፈጠረው አንድ ብቻ ነበር። ኤክስጂው ያው ቢግ ቻንስ አንድ ከፈጠርክ ኤክስጂው 0.26 ነው። የአንድ ሩብ ማለት የአንድ ጎል ሩብ ማለት ነው። እና ግን ፋይናል ሰርድ ላይ 63 ኳስ ነክቷል። ያኛው 25 ኳስ ነው የነካው። በአንጻሩም ያኛው 45% ቦል ፖዚሽን ሹት ያደረገው አንድ ነው በቴስታ አንድ ነው የሞተው። ቢግ ቻንስ አልፈጠረም። ኤክስጂው 0.02 ነው። እሱ ደግሞ 0.02 እና ፋይናል ሰርድ ላይ 25 ኳስ ብቻ ነው የነካው። ያ ግን 3 እጥፍ ነው የነካው። እንግዲህ ሰከንድ ሃፍ ግን ስትመጣ ዴቭ ቦል ፖዚሽን አርሰናል 47% ነው ወርዷል። ያ ቆየ ሹት 12 ሹት አድርጓል። ያ እዛ ጋር እኮ 2 ኦን ታርጌት የገቡት ብቻ ናቸው። አንዱ ኦን ታርጌት ኦን ገል ነው። እዚህ ሰከንድ ሃፍ ላይ ግን 12 ሹት አድርጓል። 6 ኦን ታርጌት ነበር ሹት አድርጓል። 6 ቢግ ቻንስ ፈጥሯል። ኤክስጂው 2.12 ሲሆን ፋይናል ሰርድ 29 ጊዜ የነካው እና 2.12 ይሄ ማለት ቢግ ቻንስ 6 ሲፈጠር ኤክስጂ 2.12 ሲሆን ክሬቲቪቲው ሃይ እንደነበረ ነው የሚያሳይ ሰከንድ እና ለምንድን ነው ካልከኝ የመጀመሪያ ክፍለ ጊዜ ሲዝኑ ሙሉ ማለት እችላለሁ ሲዝኑ ሙሉ አርሰናልን የሚገጥሙ ቡድኖች አፈግፍገው ከኋላ ተደራይተው ስፔስ ዘግተው ኮምፓክት ሆነው ይቀርባሉ። በ24ቱም ጨዋታዎች ከ24ቱ ጨዋታ ዴቭ አፌን ሞልቼ ነው የምነግርህ። ከ24ቱም ጨዋታ ኤምሬት ላይ ሊቨርፑል ሰከንድ ሃፍ ላይ የራሱን ጌም የተጫወተው ሰከንድ ሃፍ ላይ በአርሰናል ሜዳ ላይ ኦልሞስት የተንቀሳቀሰው ድሮ ያደረጉበት ጨዋታ ማለት ነው። አንድ በል ሁለተኛው ቼልሲ ብሪጅ ላይ አርሰናል ቼልሲን ሲገጥም ኒውሜሪካል አድቫንቴጁን ይዞ ያኛው በስፒሪት የተቸገረበትና ቼልሲ አይ ሪመምበር እሱም ጌም ያ ከነዚህ ሁለቱ ጨዋታ በስተቀር አርሰናልን የሚገጥም ምናልባት ሶስተኛውን የአስቶን ቪላው ፓርክ 2-2 ሆኖ 3-2 ያው በካውንተር ነው የተጫወተው ሞት ቪላ ፓርክም ግን ያው እንደው አይጠጋም እሱ ለነገሩ ግን እንደው ድንገት ልጥቀስካልክ ከዛ ውጪ ግን ከማንቸስተር ሲቲ ጀምረ ሊቨርፑል 1-0 ያሸነፈበት የአንፊልድ ጨዋታ ጀምረ አርሰናል ፋይናል ሰርድ ላይ ተንሸራሽሮ ነው የወጣው። ያቃተው ምንድነው ክሬት ማለት ዲፌንሶች ከኋላ ልክ ሊድስ ፈርስት ሃፍ ላይ የነበረው አይነት ማለት ነው። የዛ አይነት አፕሮች ስለሆነ ይቸገራል ለማግባት እና ስለዚህ አሁን ያንን አጋጣሚ ደግሞ በቆሙ ኳሶች መፍትሄ ሰጠው። ስለዚህ አሁን እነዚህ ተጋጣሚዎች ፋይናል ሰርድ ላይ ጥቅጥቅ ብለው ይጠብቁታል። ስለዚህ የሰው ጫካ ይሆናል። እዛ ጋር የሰው ጫካ ሲሆን ደግሞ ስፔስ የለም። ምን እንድታስብ ኳስ በያስቀጥሉ ቀና ስትል ሰው ነው የሚታይህ። ገብቷል። ኳስ ተጫዋቹ ቀና ሲል ምንም ይኸውልህ አንዳንዴ እኮ እንደነ ኦዚል አይነት ፓሶች ስትመለከት ጥቅጥቅ ባለ ፓሶች እኮ አይደለም፣ በጣም ከባድ እኮ እንደዛ ነገር። ትንሽም ቢሆን ስፔስ ይፈልጋል። ይሄ ብሬክ ላይን ፓሶች ለማድረግ አይመችም፣ ምክንያቱም ጥቅጥቅ ነው ያለው። ይሄ ፎርማሲዮን ይጠፋል። ይሄ 3-4-3 ምናምን ይጠፋል። እዛ ጋር የለም፣ በቃ የለም። እና ስለዚህ አሁን የሰው ጫካ ይዘና ስለዚህ ስፔስ የለም። ለማሰብ ትቸገራለህ፣ ክሬት ለማድረግ ትቸገራለህ። እና
ነገሮች ሁሉ ይጨልሙባል እና ያኔ ነው እንግዲህ ስለዚህ አርሰናል ወደ ምን ይገባል? ኳስን ወደ ኋላ በቃ ይሄ ማንሸራሸር ሳይክል ማለት ምናምን ሲቸገር ትመለከታለህ። እና ይሄን ጊዜ ሲጨንቀው አንድ መሳሪያ አለው። አሁን ቅድም አንተ ያነሳው ማዕዘን ምትን የመጠቀም የቆመ ኳስን የመጠቀም ኳሊቲው ሃይ ነው። ስለዚህ ያንን ይጠቀማል። አትሊስት የተወሰነ ረፍት ያድርግ ያኛውን ቡድን በስነ ልቦናም በጨዋታ አፕሮችም እንዲለወጥ ያስገድደዋል። ገብቷል? ጎል ሲገባብህ ግዴታ ትለወጣለህ። እና የሊድስም አሁን የቅዳሜው የሰከንድ ሃፍ ጨዋታ ደግሞ ስትመለከት ሊድስ 2-0 እየተመራ ስለሆነ በዚህ ላይ ደግሞ ያለፉት 11 ጨዋታዎች ውስጥ 10 ጨዋታዎች ውስጥ ሊድስ አንድ ብቻ ነው የተሸነፈው። ትናንትና ቅዳሜ ዕለት ሁለተኛው ሽንፈት ነው። በ11 ጨዋታ ሁለተኛው ሽንፈቱ ነው። ይህ የሚያሳየው ወቅታዊ የሊድስ ብቃት በጣም ጥሩ መሆኑን ነው የሚያሳየው። እና በዚህ ላይ ደግሞ ኤለንድ ሮድ ላይ ኃይለኛ ነው ቲሙ። ቼልሲን 3-1 አሸንፈዋል። ከሊቨርፑል ጋር 3-3 ነው የወጣው፣ ያውም እየተመራ። ሲቲ 2-0 እየመራው 2-2 ከደረሰ በኋላ 3-2 ነው። ከቢግ ሲክስ ቲሞች ሶስቱ ላይ በቃ ትልቅ ተጽዕኖ ፈጥሯል። አንፊልድ ላይ ሄዶ 0-0 ወጥቷል። ይሄ ደካማ ነው የምትለው ቲም አይደለም። ዲስ አንደኛ ጀርመናዊ አሰልጣኝ የሚሰለጥን ነው፣ በጣም ጠንካራ አሰልጣኝ ነው። እና ደካማ ቲም ነው የምትለው አይደለም። ይሄ አይደለም አሁን ሊያጣጥሉት ይችላሉ። ምክንያቱም እየተናገሩ ነው ፕሪሚየር ሊጉ አርሰናል ዘንድሮ ሻምፒዮን ከሆነ ሊጉ ደካማ ነው እያሉ አይደለም። ስለዚህ አሁን ሊድስም ደካማ ስለሆነ ነው የሚለው ነገር ሊመጣ ይችላል። አሁን በዚህ ሳምንት አይቀርም ሊመጣ ይችላል። እና ስለዚህ አሁን ደካማ የምትለው አይደለም። ግን ይህን ጠንካራ ወቅታዊ ብቃት የያዘውን ሊድስ ግን ሰከንድ ሃፍ ያንን ስለሚያውቅ በማጥቃት ነው የመጣው። ገብቷል? ወደ ኋላ 4 አረገ 3-5-2ቱን አትሊስት በኋላ 4 ተከላካዮች አድርጎ ጀመረ። በኋላ ሰከንድ ሃፍ ወዲያው ነው ለውጥ ያደረገው። ወዲያው 2-0 ነበሩ። ሜዳው ጥሩ ድጋፍ የሚሰጥ ነው። ስለዚህ ለማሸነፍ ትሄዳለህ። እና ስለዚህ የኮሬሽ እስከሚያገባው 69ኛው ደቂቃ ድረስ ሊድስ በደንብ አስጨንቋቸው ነበር። እና ሊድስ ወደ አርሰናል ሜዳ በተደጋጋሚ ስለሚገባ በአንጻሩም ለአርሰናል ስፔስ አሁን ይከፈት ጀመር። አሁን ስፔስ ይከፈት ጀመር። ስለዚህ ስፔስ ደግሞ ሲኖር የአርሰናል ፍሎ ይመጣል። አሁን ሰከንድ ሃፍ ከጎል በኋላ ፍሎ እኮ በደንብ ነው የመጣው እኮ በደንብ። እና ፍሎ ይመጣል፣ ቨርቲካል ፓሶችም አሉ። ገብቷል? ምክንያቱም ስፔስ ስላለ ኳስ ወደፊት ነው የምትሄደው። ጫካ የለም፣ የሰው ጫካ የለም። ወደፊት እንዳይሰናቅን ኦብስታክል የለውም። ስለዚህ ኳሱ ወደፊት ደግሞ ሲሄድ ቻንሶች ክሬት ይደረጋሉ፣ እድሎች ይፈጠራሉ። ለዚህም ነው ቅድም ያልከው ቢግ ቻንስ የነበረው ፈርስት ሃፍ 6 ቢግ ቻንስ የሆነው ሰከንድ ሃፍ ለዛ ነው። እና ኤክስጂም ከ0.26 ወደ 2.12 የተዘዋወረው ለዛ ነው። ለዚህ ነው። ስለዚህ ይሄንን መረዳት አለ። አሁን ሚዲያው ይሄ አልገባውም። ሚዲያው ውጤት አይቶ ብቻ ነው የሚጮኸው። ችግሩ ይሄ ነው። ገብቷል? ይሄ አሁን ያለው ጆርናሊዝም እኮ ታውቃለህ ከውጤት ጋር ነው እኮ። አንተ ያሸነፈውን ቡድን ማመስገን አለብህ፣ መጮህ አለብህ። እና ይሄንን ኢንዲቴል ግን ምክንያቱ ነው። አሁን የዛሬው የቅዳሜው የሊድሱ ጨዋታ ግን በደንብ ነው ያሳየን። ገብቷል? በደንብ ነው ያሳየና ምን ነበረው ኳሊቲ እንደው ልዝጋልህ ኮንክሉስ አደረግልህ። የአርሰናል ኳሊቲ ምን ነበር ካልከኝ የተጫዋቾቹ ማረፍ ምን ያህል ፊዚካሊ ስትሮንግ እንደነበሩ አሳይቷል ቲሙ ላይ። በዚህ ላይ ደግሞ የዝናብ ጨዋታ ነው። ኦልሞስት የዝናብ ጨዋታ መጨረሻ አካባቢ 25 ደቂቃ ይዘንብ ነበር እና ጉልበት ይፈልጋል። ያ እንኳን አላገዳቸውም። እና ሰከንድ ቦል ላይ በጣም ጥሩ ነበሩ፣ ፊት ስለነበሩ ሰከንድ ቦል ላይ በጣም እና ኳስ በተቃራኒ ቡድን ሲገባ ደግሞ ፈጣን የመደራጀት ይሄ ትልቁ የአርሰናል የዘንድሮ ኳሊቲ ይሄ ነው። ፈጣን የመደራጀት ቶሎ ቦታ ይደራጃሉ። ይሄ አሁን የማንቸስተር ዩናይትድ ይሄ አልነበረም። ይሄንን አተው ነበር ተናግሬያለሁለታና ይሄ ነገር አሁን ነበርና ዲፌንሱ አለርት ነበር። በተለይ ዙቢሜንዲ፣ ራይስ፣ ሳሊባና ጋብሪኤል ረፍት አድርገው መምጣታቸው በደንብ ፍሬሽነት ይታይባቸዋልና ይሄን ነው ኳሊቲውን ለማለት ነው። ደፍ በአጭሩ አስተያየት ሰጥቼ ከሚዲያው ጋር በተያዘ ሳምንቱን ሙሉ ሲከነክለኝ የነበረ ጉዳይ አለ ስላልከኝ ለሱ አንዳንድ ሀሳቦች እንድትሰነደር እድሉን ሰጣለሁ። ከላይናፑ ጋር በተያዘ የዚህ ኦዴጋርድ ቤንች መሆንን ተገቢነት ስናነሳ ነበር። የተወሰነ የምንድነው የአካል ብቃት ደረጃ የመውረድም የክሬቲቪቲ መውረድም ከቡድኑ ሪትም ጋር አብሮ የመሄድም ችግር ስለነበረበት ለውጡ ጠብቄው ነበር። በነገር ላይ መሆኑ የሚያስከፋም አይደለም። በእርግጥ ብዙዎች እንደሚሉት ሃቨርትስ ረጅም ጉዳት ቀድሞውኑ ባይገጥመው ኖሮ
ከዮክሬሽ ጋር ለሚፈጠር ግንኙነት ኬሚስትሪ በጣም ጠቃሚ ተጫዋች አድርጎ ያስበው ነበር የሚሉ ነገሮች አርቴታ ቀድሞም ሲወጡ ሰምቻለሁና ይሄ ልጅ ደግሞ በቻምፒየንስ ሊግ የካራት ጨዋታ ላይ እንደምታስታውሰው ሞክሮት ከዮክሬሽ ጋር የነበረው አንድ መናበብ ፍንጭ ስለሰጠው ያንን አንድ አጠናክሮ ለመቀጠል የመፈለግ ጥሩ ስሜት እንዳለ ተረድቼበታለሁ። ከዛ ውጪ ደግሞ የተወሰነ ትዊክስ ይፈልግ እንደነበረም ቡድኑ ታያለ። አንዳንዴ ብቃታቸው የወረዱ ተጫዋቾች ካሉ ፔፕ እንደሚወስደው አግሬሲቭ እርምጃ አርቴታ የመውሰድ ጥያቄዎች ይነሱበት ነበር እንደምታውቀው። በተለይ እንዴት ካፕቴኑን ያስቀምጠዋል ብቃቱም ወርዶም ቢሆን ምናምን። አሁን ኤዜ ላይ የወሰነውን አይነት ውሳኔ ኦዴጋርድ ላይ የመወሰን አቅም ሊኖረው ይገባ ነበር የሚል እምነት ነበረኝ እኔ። ግን ይህንን መወሰኑ ተገቢነቱን የሚያረጋግጥልህም አንዱ ምንድነው በቡድኑ ትዊክ ላይ በተወሰነ ለውጥ አምጥቶ እንድናይ ያደረገ ይመስላል። ኦፍ ኮርስ እንግዲህ ምንድነው ትዊኩ ብለህ ዝም ብለህ ሜዳው ላይ ስታይ የሚመስለው ቡድኑ ኳስም ሲይዝም ከኳስ ውጭም የ4-4-2 ባህሪ እንዲላበስ አድርጎታልና ዴክላን ራይስ ዲፕ ሆኖ ሲጫወት አየነው አይደል? በደንብ ነበር በጥልቀት ወርዶ ከዙቤሜንዲ ጋር እንቅስቃሴ ሲያደርግ ነበር። ቀድሞ እንግዲህ እንደ ልብ ወደፊት ወደኋላ የሚሄድ የሙሉ የሜዳ ማካለል ብቃት አይነት እንደነበረው ታያለህና ግን የፎልስ ናይን ባህሪ ወይም ደግሞ የተደራቢ አጥቂነት ባህሪ ኖሮትም ግን ዮክሬሽን እንዲደግፍ የመፈለግ ስሜት እንደነበረና ከዙቤሜንዲ ጋር ግን ዴክላን ራይስ ደብል ፒቮት እንዲሆን ሃቨርትስም ደግሞ በጥልቀት እንዲገባ የማድረግ ሐሳብን በአዲስ መልክ አዲስ ነገር ለመሞከር ጥረት ማድረጉን ወድጄለታለሁ። ምክንያቱም ጫናዎች ነበሩ፣ አዳዲስ ነገሮች ኤክስፔክት ይደረጋል። ይሄ ጨዋታ ትልቅ ጨዋታ ነው፣ እዚህ ጨዋታ ላይ ነጥብ አለመጣል አለበት የሚሉ ነገሮች ከመኖራቸው መነሻ የወሰደው እርምጃ ተመችቶኛል። በርግጥ በሃቨርትስና በዮክሬሽ መካከል የፈለገው ኬሚስትሪ መጥቷል ካለን ፍንጭ የሰጠን ብዙ የተለየ ያየነው ነገር የለም። ግን ሁሉ ጊዜም ሃቨርትስ ሜዳ ላይ ባለ ቁጥር ቀጥተኝነት፣ አይደክሜነት፣ ታጋይነት ሁሉ ነገሮች መኖራቸው ሜዳ ላይ ስታይ ጥቅሙ የሚጎላ ተጫዋች ገና ነው። ፊትነሱ ገና እንደሆነ አይተናል። የተባለውም ኬሚስትሪ አልመጣም። በቀደምም ተጫዋቶ ነው ወደዚህ ጨዋታ የመጣውና ጥያቄ ልታደርገው ትችላለህ። ግን የአርቴታ ሂሳብ ስሌቱ ምን እንደሆነ ግን እዚህ ላይ ማየት ይቻላል። በተረፈ ግን አርሰናልን በተመለከተ አዎ አሳማኝ ድል ነው። ምንም ልታወጣለት የምትችለው ነገር የለም። በሚታወቁበት የቆሙ ኳሶች ጎል አስቆጥረዋል። በጠቀስከው መንገድ ቡድኑ ደግሞ ኮንፊደንስ እና ጫና ፈጥሮ ተጋጣሚው ደግሞ ራሱን ኦፕን አድርጎ ለጨዋታ ሲመጣ በደንብ ፔኔትሬት አድርገውት በእንቅስቃሴ ደግሞ ጎሎች ማስቆጠር ችለዋል። በተለይ የመጨረሻዎቹ 25 ደቂቃዎች ላይ ያየነው ከዮክሬሽ ጎል በኋላ ያየነው አርሰናል በደንብ የሚታወቅበት አዝናኙ በደንብ ፍሬስ የሚያደርገው ወደፊት የሚሄደው በርካታ ድሎች የሚፈጥረው ጎሎች የሚያገኘው አርሰናል ሆኖ ነው ያገኘነውና ወል ዲሲፕሊን እንደነበሩ በተለይ ፈርስት ሃፍ ላይ ጌሙን ማኔጅ ያደረጉበት መንገድ በጣም ዲሲፕሊን ነበር። ነገሮችን በጥንቃቄና በብልጠት የመከወን አቅም ነበር። በተለይ ተከላካይ መስመር ላይ ካልቨርት ሉዊስን እንዴት እንዳቆሙት ሁለቱ ተከላካዮች ገብርኤልም ሳሊባም አይተሃል። ስለዚህ ምንም በቃ ሊድስ አደጋ የነበረው ቲም አልነበረም። እነሱ ግን ምንድነው ራሳቸው በእንቅስቃሴ ማስከፈት ባልቻሉበት ሰዓት ደግሞ እንዴት የቆሙ ኳሶችን በብልጠት ተጠቅመው ጥንካሬያቸውን አሳይተው የቆሙ ኳስ አጠቃቀማቸውን አሳይተው የመከላከል ኳሊቲያቸውን አሳይተው በስተመጨረሻ እንግዲህ ወሳኝ በሆነ መልኩ እንግዲህ ሁሉንም ነገር ከውነውት ወጥተዋልና ሁሉንም ያማከለ ነው ማለት ነው። ዲሲፕሊንህንም ክሬቲቪቲህንም የቆመ ኳስ አጠቃቀምህንም የሜንታል ስትሬንግህንም በደንብ ያሳዩበት ጨዋታ ነው ብዬ በግሌ ለመናገር እችላለሁ። በርግጥ የሚያነሱት ይሄ የምንድነው የአእምሮ ጉዳይ የፍሬጂሊቲ ጉዳይ በቃ ጊዜያቸው ደርሷል ከዚህ በኋላ ይሰበራሉ የሚለው ጉዳይ በዩናይትድም ጨዋታ እኮ ቅጽበቱ ራሱ የጨዋታው ሞመንተም ወሰነው እንጂ የአርሰናልን ፍሬጂሊቲ ወይም ደግሞ ውድቀት በቀጣይ በተከታታይ ይዞ ለመምጣቱ እኮ የጠቆመን ምንም ነገር የለም። ኩና ያስቆጠረው ጎል ብሪሊየንሲ ነው። በቃ የልጁን ብሪሊየንሲ ነው እዛ ጋር ሁለቱም ጎሎች እና እሱም ቢሆን እንዲህ ነገሮች ባሉበት ሁኔታ በደምሳሳው ተነስተህ እንግዲህ የምትገልጸው ይሄ የቡድኑ ውድቀት ከዚህ በኋላ አንዳንዴ የሚገርመው ደግሞ የቡድኑም ደጋፊዎች ናቸው ይሄንን የሚያደርጉት። የገረመኝ ራሱ ብለን ነበር ለሚል ይመስላልና ብለን ነበር እኮ የሚለው ያን ተቀድሜ የሰጠው ሐሳብ እንዲሳካ በሚመስል መልኩ እንዲህ አይነት ግምት የሚያስቀምጡ አሉ። አስቀድሜም ስገልጽልህ ነበረ። አንዳንዶች ደግሞ በቃ በራሳቸው የአሰልጣኝነት ኬሪየር ስኬት ማጣትን አሁን አርቴታ እየሄደበት ካለው መንገድ ጋር በማመሳከር ቦልድ የሆነ አስተያየት ይሰጣሉ። ስኮልስ በነገርህ ላይ ኢያን ራይት አስተያየቱን በደንብ እንዲያጤነው በግልጽ ከተከራከረው በኋላ ስህተት ነው የሰራሁት ብሎ አድሚት አድርጓል። ያንን ለማለት አይደለም አርሰናል ዘንድሮ በዚህ ነጥብ ዋንጫ ከወሰደ የሚለውን እንትኑን አስተያየቱን
ከአጨዋወት አንፃር ነው ብሎ አስተካክሎታል። ከአጨዋወቱ አንፃር አጨዋወቱ በጣም ማራኪና ቦሪንግ ማራኪ ስላልሆነ ቦሪንግ ስለሆነ ከሚለው ለዚህ እኮ ነው ኮቺንግ እኮ የማይሳካል። እግር ኳስ እኮ ስለማይገባው እኮ ከነጥብ አንፃር አይደለም የሚል ሐሳብ ሰንዝሮ ሰምቻለሁና እንግዲህ የሚነሱ በርካታ ሐሳቦች አሉ። እዚህም እዛም በርከት ያሉ ነገሮች ይነሳሉና እስኪያቸው እንግዲህ ዴቭ እምልህ አሁን በዚህ ሳምንት እውነት ለመናገር ወላሂ ነው የምልህ ባለፈው ሳምንት ሳምንቱን ሙሉ በቃ ሲቆጭ የነገረው ነገር ምን ሆነ ታውቃለህ? እንደው በየቀኑ ሚዲያ ላይ አለመቅረቤ ነው። ወላሂ የምሬ ነው። በየቀኑ ሚዲያ ላይ አለመቅረቤ እንዴት በቃ ከሚዲያው ምን ያህል እንደራኩኝ በቃ የተሰማኝ በዚህ ሳምንት ነው። ገብቷል? ምክንያቱም ያ ነገር ተፈጠረ። እኛ ከጨዋታው በኋላ ከአንድ ሰዓት በኋላ አቀረብን። ከዛ በኋላ እንግዲህ የተለያዩ ነገሮች ሲመዘዙ እና የሚሰጡት አስተያየቶች ሁሉ እግር ኳስን ማዕከል ያደረገ ያልሆነ ኳስን እውነት ለሚወድ ለሚያፈቅር ሰው መስማት ያለበትን አይነት አስተያየት እና በተለይ ኳስን ደግሞ ለሚረዳ ለገባው ሰው ደግሞ እንዴ እነዚህ ሰዎች ምንድን ነው ፕሮፌሽናል ተጫዋቾች አይደሉም እንዴ? እነዚህ ሰዎች እንዴ ፕሮፌሽናል ተጫዋች ሆነው ያለፉ ናቸው። ግን እንዴ እግር ኳሱ እንዴ ፉትቦል ሳይኮሎጂውን አልገባ። አንዳንዴ አሁን ጆዜ ሞሪኖ እግር ኳስ አሰልጣኝ ሳይሆኑ ማነው ተጫዋች ሳይሆኑ አሰልጣኝ ስኬታማ ሆኑ ይባላል አይደለም? ይሄ ነገር እንዴ እውነት ነው ብለህ እኔ አላምንም። ብዙ ጊዜ ነበር በዚህ አባባል፣ ግን አሁን እንድታምን ያደርጋል። ገብቷል? ምክንያቱም እነ ፖል ስኮልስ እነ ሪዮ ፈርዲናንድ ትላልቅ ተጫዋቾች ነበሩ አይደለም? የሚሰጡት ግን አስተያየት ህፃን ልጅ የሚሰጠው አስተያየት አቃል ኳስን የማያውቁ ነው ይመስል ኳስን ያልተረዱ ነው ይመስል እና በአንድ 90 ደቂቃ ይህ ሁሉ ውርጅብኝ ሲያስበው ቅድም አስተባበለ ምናምን ውርጅብኝ ስለመጣበት ነው ያስተባበለው። ዴቭ ከያቅጣጫው በጣም ስለ ጫና ስለበዛበት ነው ያስተባበለው እንጂ እስኪ ተመልከት። ማንቸስተር ዩናይትድ ከወራት በፊት በሊግ 2 ቲም ታስታውሳለህ በካፕ ተሸንፎ ወጥቷል እንደምታውቀው። እና ይሄ ሊግ 2 ግሪምስቢ ታውን የሚባለው ቲም ሊግ 2 ነው። ሊግ 2 ማለት አራተኛው መዋቅር ማለት ነው። ኦኬ። እና ማንቸስተር ዩናይትድ አስበው የአመታዊ ገቢው 700 ሚሊዮን ፓውንድ ነው። የዚህ ቡድን ገቢ 8 ሚሊዮን ፓውንድ ነው። ዴቭ ደሞዝ 220 ሚሊዮን ፓውንድ ማንቸስተር ዩናይትድ የሚያወጣው በ220 ሚሊዮን ፓውንድ የሚያወጣው ይሄኛው ቲም ግን ግሪምስቢ ግን 4 ሚሊዮን ፓውንድ ብቻ ነው አስበው። እና ብሩኖ ፈርናንዴዝ 15.8 ሚሊዮን የሚያገኘው አስበው በአመት እንግዲህ አስበው። ካሴሜሮ 16.8 ሚሊዮን ነው። የዚህም ቡድን አራት ቡድን ይሰራሉ። የነሱ ደሞዝ 4 ቡድን ይሰራል የዚህም ቡድን። በዚህ ቡድን ተሸንፎ ነው ወጣው። ይሄ ማለት ከሊግ 2 ማንቸስተር ዩናይትድ የሊግ 2 ቲም እንኳን ብቃት የለውም ልትል በሱ ሎጂክ ሆነ ማለት ነው። በዛ ሎጂክ ማንቸስተር ዩናይትድ እንግዲህ የሊግ 2 ብቃት የለውም ማለት ነው። በዛ ሎጂክ በ90 ደቂቃ የምትወስን ከሆነ ማለት ነው። እና የማይሆን ሪዮ ፈርዲናንድ ምናለ እድለኛ ነው ይሄ ቡድን እዚህ አሁን ቅድም ካልከው እኮ ምንም ልዩነት የለውም። እድለኛ ነው እዚህ መድረሱ ይልሃል። እንግዲህ አስበው አንዳንዴ እንደውም ሪዮ ፈርዲናንድማ አንዳንዴ ሳይሆን እንጃ እኔ ሞኝ ነው ይመስለኝ። ሞኝ ባገኝ ነገር ነው ይመስለኝ። የምሬ ነው። ይቅርታ አድርግልኝ። ይቅርታ ሞኝ ባገኝ ቃሉ ራሱ አላውቀውም። ሞኝ ባገኝ ምንድን ነው? ሞኝ ማለት ነው። ትዝ አይልም ድሮ አንድ ሞኝ ባገኝ በሽታ መጥቶ አንድ ኢትዮጵያ ውስጥ እኮ መተራስና የነበረ ክትባት ምን እየተባለ ትዝ አይልም። ስለዚህ ከሱ የተረፈ ነው እያልከኝ ያለው። እሺ አይ በቃ የሚሰጠው አስተያየት የልጅ ይኸውልህ ከሳምንት በፊት ዴቭ አርቴታ ይፈልጋል ማንቸስተር ዩናይትድ መግባት ቢጠየቅ የሚል ነገር አንስቶ አልነበረም የሚል አስተያየት አንብበን ነበር። አሁን ያን ሰዓት ማለት ይፈልገዋል ማለት ነው ማንቸስተር ዩናይትድን ጠንካራ እንዲያደርግለት። በሳምንቱ ታዲያ እንደዚህ አይነት አስተያየት ሲሰጥ ለነገሩ ጊዜው ዝም ብለህ ዛሬ የምታወራውን የውሸት ወሬ አውርተህ ፍጥጥ ብለህ ፊት አይንህን አጥበህ በማግስቱ ትመጣለህ፣ ይቀበሉሃል። ይሄ አሁን የዓለም ትውልድ ጄኔሬሽኑ በቃ የተለወጠ ለየት ያለ ጄኔሬሽን ነው የመጣው። እና እነዚህ ሰዎች አሁን ፖል ስኮልስ ኮቺንግ ይዞ ኦልድሃም አትሌቲክን ይዞ ማሸነፍ ሳይችል ነው የተባረረው። ምንም ነገር አንድ ጨዋታ 7 ጌም አደረገ። አንድ ጨዋታ አሸንፎ 3 ሽንፈት 3 አቻ ከ21 ነጥብ 6 ነጥብ ይዞ ያባረሩት።
እድል በ7 ጌም ነው የተባረሩ። አስቡ አንተ ምንም በቃ የባሰ ነገር የምታመጣብን ብለው አስቡ እና መተው ግን እዚህ ሶፋ ላይ ቁጭ ብለው ግን ዝም ብለው የራሳቸውን አስተያየት ሲሰጡት ትመለከታለህ። እና እኔ ብዙ የማይገባኝ ነገር አለ። እና ደግሞ ሌላው ነገር መሰል አሁን አይተህ እንደሆነ አርቴታ ፈሪ ነው የሚባል ነገር በጣም በስቷ የሳምንት ፈሪ ነው ያለ 9 ቁጥር ጎል አግቢ ዋንጫ ማግኘት አይቻልም። እነዚህ ሁሉ አስተያየቶች ግራ ነው የሚገባ። አሁን ያለ 9 ቁጥር ስትካሄድ የስፔን በ2012 የአውሮፓ ሻምፒዮን የሆነው ስፔን በሴስክ ፋብሪጋዝ ፎልስ ናይን ነው ያውም በሴስክ ፋብሪጋዝ ፎልስ ናይን ቦታ ተሰልፋ ነው ዋንጫ ይበሉ ጣሊያንን አሸንፈው አስበው። ኢቨን ፓሪስ ሰን ጀርመን አይተዋል ያለው ፔፕም ደጋግሞ አሳይቷል። ምን በቃ ሎጂክ የለውም። አሁን ይሄ ፕሪሚየር ሊግ ላይ በቃ የተለያየ ተጫዋቾች ስለሚያገቡ ፓሪስ ሰን ጀርመን ላይ ዴምቤሌ ያገባል፣ ሐኪሚ ያገባል፣ ዱዌ ያገባል፣ የተለያዩ ያገባሉ። በቃ የግድ ግን ጎንዛሎ እንትናን ግን ቤንች ነው ያደርጉት። ጎንዛሎ ራሞስን ግን ቤንች ነው ያደረገው ዋናውን ጄኑ 9 ቁጥሩን እና ስለዚህ የግድ አርሰናል ጋር ሲመጣ ትመዛለህ ነገር። አሁን የአርቴታን ነገር ስትመለከት አሁን አርቴታ እስቲ አስበው አስቶን ቪላ አጠገቡ በ3 ነጥብ ልዩነት አጠገቡ እያለ መፍራት ካለበት አስቶን ቪላ ነበር መፍራት ያለበት አይደለም 4-1 ያሸነፈው ጨዋታ እና ወይስ 15 ነጥብ ልዩነት ዝቅ ያለውን ቡድንን ፈርቶ ነው ሊገባ የሚችለው? በቃ ያ ማንቸስተር ዩናይትድ ያሸነፈው ያ ጨዋታ የ90 ደቂቃ ክስተት ነው። በቃ የ90 ደቂቃ ክስተት ነው። ልክ በዛ በሊግ 2 ቲም እንደተሸነፈው የ90 ደቂቃ ክስተት ነው አይደለም ከዋንጫው ውጭ ያደረገው። ልክ እንደሱ የማንቸስተርም ይሄ ነው። አስበው ከ30 ምናምን ጨዋታዎች 3 ሽንፈት ያጋጠመው ቲም ነው ይሄ ቲም። በየ11 ጨዋታ አንድ የሚሸነፍ ቲምን እንደዚህ ዝቅ አድርገህ መቀጥቀጥ። ልክ ደግሞ ሌላው የሚገርም ፊት ለፊቱ ያለው ጭራቅ ይባላል። ፊት ለፊቱ የሚጠብቀው ጭራቅ ማንቸስተር ሲቲ ጭራቅ ነው። እነ ኬቪዲ ጊዜ ነበረ ጭራቅ ልትለው የምችለው እነዛ የመሰሉ ምርጥ ተጫዋች አሁን ማንቸስተር ሲቲ ምን ያህል እርግጠኛ ነህ በማንቸስተር ሲቲ? የራሱ ደጋግመን አንስተናል። የራሱ ችግሮች አሉት። እንግዲህ ይነሳል ተብሎ ነው ከዚህ በኋላ ማለት እንግዲህ ተከላካዩ አሁን በዚህ ቲም ነው እስቲ አስቡ አስቶን ቪላን ሊቨርፑልን ሊያሸንፍ እርግጠኛ ሆነ የምትናገረው እስቲ አስቡ። ፊት ለፊት እኮ በጣም ከባድ ጨዋታዎች ናቸው ያሉት እና ምን ያህል እርግጠኛ ነህ በዛ ውጤታማ ሆኖ እንደሚወጣ? እና እነዚህ ነገሮች በቃ እኔ ሰፊ ነበር ያዝኩት እንደው ሐሳቤን እንደው ጠቅለል አድርጌ ላቅርብ ብዬ ነው። እና ከእግር ኳሳዊ የሆነ ሐሳቦች አስተያየቶች አይደሉም። ቲሙ ላይ ጫና መፍጠር የፓትሪክ ቪዬራን ጉዳይ ነግሬያለሁ። ያለፈው ሳምንት የተናገሩ ብዙ ነገሮች አሉ። ስለ አርሰናል ሻምፒዮን ይሆናል ነው ያላቸው። ጥሩ እንትን አለው፣ እንደ ሌላ ጊዜ አይደለም፣ 2 ቲም አለው፣ የማሸነፍ ብቃት አለው ብሏል። አሁን የአእምሮ እነሱ ግን የሚላሉ ሳምንቱን ሙሉ ሲያወሩ ፓትሪክ ቪዬራ አይነት ተጫዋች የለውም ይሉታል አርሰናልን። ፓትሪክ ቪዬራ እኮ ፈረንሳይ ብሔራዊ ቡድን ሲገባ እኮ ካፕቴን አይደለም። ማን ነው ካፕቴን? ዚዳን እኮ ነው። ዚዳን እንግዲህ አግሬሲቭ አይደለም እንትን አይደለም ማለት ወይ ደግሞ አላቅም ወደ ኋላ አስተመልስ ፊጎ ፖርቹጋል አግሬሲቭ አይደለም፣ ታክል ወራጅ ምናምን ይሄ እንደዛ ነሰው አይደለም። ገብተዋል። ካፕቴንነት እኮ በብልጠት ነው እንጂ የምትመራው በጩኸት አይደለም። በጩኸትማ ዙሪያውን እኮ አሉ እነ ጋብርኤል ይጮሃሉ፣ ራይስ ሊጮህ ይችላል ምናምን። እሱ አይደለም ካፕቴንነት፣ አምበልነት ሌላ ነው ባህሪው። ገብተዋል። እና እነሱ ግን የእንግሊዝ ባህሪ ያላቸው ታክል መውረድ አለብን፣ መጋጨት አለብን አምበል ለመሆን። ለምን ፓትሪክ ቪዬራ ለምን ፈረንሳይ ናሽናል ቲም አምበል አልሆነም? ዋይ ለምን አልሆነም? እንደዛ ቢሆን ማኖረው እሱ ነበረ መሆን የነበረበት። ግን ብራዚል ያ የምርጡ የ82-86 ቲም እነ ሶቅራጥስ እኮ ናቸው። እነ ሶቅራጥስ እነዚህ እኮ ታጋዮች አይደሉም። በቃ እግር ኳስ ግን የተረዱ አምበሎች ናቸው። እና ይሄ ሁሉ በቲሙ ላይ ጫና ለመፍጠር የሚደረገው ሩጫ ነው ዴቭ። ይሄ ሁሉ እና ግን የዘንድሮ ደግሞ እንትን ቅርብ ነው። አንዱ እኮ ምን አለ መሰለህ ዘንድሮ እኮ ቅርብ ነው ኮርኒስ ስር ነው ያለው ይላል እና ይመሰክራል። አሁን አንዴ ታዋለህ ነገሮችን ሁሉ አይቆይም። ቀይረው ታዋለህ ነው ሩቅ ወዲያው የተባለው ነገር ያሳፍርሃል ወዲያው። አሁን ዛሬ ምን ይላሉ ትላለህ? አሁን 4-0 አሸነፈ። እንግዲህ ሊድስ ደካማ ቲም ብለው ካላሉ በስተቀር እንግዲህ እነሱ የተናገሩ ሳምንቱም ሙሉ አዋራ ሲያነሱ የነበረ ሁሉ ገደል ገባ። እንግዲህ
ያ ሁሉ አዋራ የውሸት መሆኑ ታየና ይሄንን ነው ማለት ነው። እናብቃ ሁሴን፣ ሰዓታችን እንግዲህ ሄዷል እንዳልነው ነው። ሁልጊዜም የ1 ሰዓት ፕሮግራም ነው ያለን። እዚህ ፕሮግራም ላይ በነሰነባበት የተሻለ ነው የሚሆነው። ክቡራትና ክቡራን ኤችዲ ስፖርቶች ነበርን በተወዳጁ ብስራት ኤፍኤም 101.1 እንዲሁ በዩቲዩብ ላይ ተከታተላችሁን ለነበረን ጊዜ ከልብ እናመሰግናለን። እንመጣለን እንግዲህ ሐሙስም ፕሮግራም አለን፣ ቅዳሜም እንዲሁ ፕሮግራማችን የሚቀጥል ነው የሚሆነው በሬዲዮ። ሁሴን አንተንም አመሰግንኩ። መልካም ጊዜ ብያለሁ። ባይ ዴቭ። ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ